ሁል ጊዜ የወደቀ ይሸነፋል፣ የጣለ ግን አሸናፊ ነው። ሽልማት ይቀበላል። ሰውነቱን አስገዝቶ እንደሚታገል ሁሉ እታገላለሁ ይላል። ሁል ጊዜ ስጋ በመንፈስ ላይ መንፈስ በስጋ ላይ ይላል ገላትያ። ሁለቱም እርስ በርስ ይቃወማሉ። ሁለት ዓለም ናቸው። መንፈስ በስጋ ላይ ስጋ በመንፈስ ይቃወማሉ። ሁለቱም ታርቆ አያውቁም፣ አብሮ ሄዶ አያውቁም፣ አንድ ሐሳብ ላይ ተስማምቶ አያውቁም። ስጋ ደግሞ የሚያከሳው ምኞት፣ ጆሮ ከመስማት አይን ከማየት አይሞላም። ለዚህ ነው በሌላ ስባ የእግዚአብሔር ቃል ሲናገር ጳውሎስ ሩጫው ምን ብያለሁ ጨርሻለሁ፣ ሃይማኖቴ ምን ብያለሁ ጠብቄያለሁ፣ የድል አክሊል ይጠብቀኛል አለ። አሁን የእግዚአብሔርን ቃል የምንመለከተው ይሆናል። ዛሬ በፊታችሁ ቆም ያለው እግዚአብሔር እድል ሰጥቶኝ ቆመን አሁን ለእግዚአብሔር ቃል እናነባለን። በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 በጌታ በኢየሱስ ክርስቶስም አነባለሁ። በእሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻውን ዋጋውን እንዲቀበል አታውቁምን? እንግዲህ ታገኙ ዘንድ ሩጡ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያ ለሚጠፋ አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጡት ሁሉ እንዲሁ አልሮጥም፣ ንፋስ እንደመጎሰም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ ተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ይላል። ቁጭ በሉ። እግዚአብሔር ይባርካችሁ። እሺ፣ ዛሬ ያነበብኩት በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27 ያለው ቃል እንደምናውቀው ሐዋርያ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ከላይ ጀምሮ ስለ ብዙ ነገር ይናገርና አሁን ደግሞ ከአገልግሎት ጋር ስለተገናኘ ዴስቲኒውን መጨረሻውንና ያለበትን ሕይወት ሲናገር እንሰማለን። ይሄን መልእክት ሲጽፍና እንደውም የእግዚአብሔር ቃል ሲናገር በኋላ ላይ እመጣበታለሁ። ሐዋርያ ጳውሎስ ሐሳቡን በኋላ እነካለሁ። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 በኋላ መንካቴ አይቀርም። የመጨረሻ አገልግሎቱ ሲቋጭ የመጨረሻው ጋር ላይ ነው እና የአገልግሎቱ ፍጻሜ ኦሬዲ የመጨረሻ አገልግሎቱ እንደሆነ የእግዚአብሔር ቃል ይናገራልና የመጽሐፍ ቅዱስ አዋቂዎችም ይላል። ምን ብሎ ነው ከላይ የሚጀምረው? እሽቅድድም ስፍራ የሚሮጡት ሁሉ እያለ እንደሚሮጡ፣ ነገር ግን አንዱ ብቻ ዋጋው ምን ይላል ይቀበላል ይላል። አሁን ይሄ ሻምፒዮን ሩጫ አይታችሁ ከሆነ 3 ሰው አንደኛ ወጥቶ አያውቅም፣ 2 ሰው አንደኛ ወጥቶ አያውቅም። 50 ሆኖ ቢሮጡ አንድ ሰው ነው አንደኛ የሚወጣው። ስለዚህ አንዱ ብቻ እንደሚያሸንፍ አታውቁም ይላል። እነሱ ለምን እንደሚሮጡ ሩጫን ይላል። በዛን ዘመንም በነ ጳውሎስ ዘመን በ2 ዓመት አንድ ጊዜ የሚደረግ ሻምፒዮን አለ፣ ሩጫ ውድድር አለ። ያን እየተናገረ ስለ ሩጫ ነው። ርዕስ ለምትይዙት ሩጡ በሚል ነው። በቃ ሩጡ፣ መጽሐፍ ቅዱስ ሩጡ በሚል ነው የምናገረው። ርዕሴ ሩጡ በሚል ነው እና ጳውሎስ ስለ ሩጫ ሲናገር እሽቅድድም ስፍራ የሚሮጡት ሁሉ ብሎ የሚናገረው ሻምፒዮን ሩጫን ውድድርን ነው የሚያሳየው። ይሄ ውድድር ደግሞ አንዱ ብቻ ሽልማት እንደሚቀበል፣ ጉንጉን አበባ አንገቱ ላይ እንደሚገባ፣ ቀጥሎ ያለው ሁለተኛ ሶስተኛ እንጂ 3 ሰው በአንድ ጊዜ አንደኛ መሆን እንደማይችል አንዱ ብቻ ነው ዋጋውን የሚቀበለው ይላል። ሁለተኛ ደግሞ እዛው እኔ ይላል ራሱ እነዛ ለሚጠፋ አክሊል ነው የሚሮጡት፣ እኔ ግን ለማይጠፋ አክሊል ነው እያለ እየተናገረ ግን ምን ብሎ ነው? ንፋስን እንደመጎሸም አይደለም ይላል። ይሄ ማለት ቦክስ ሜዳ አይታችሁ ከሆነ ሪንግ ውስጥ ገብቶ ቦክስ ሲመታቱ ሁሉ እኩል አያሳርፍም፣ አንዳንዱ ሊስት ይችላል። ጳውሎስም አየርን መጎሸም ነው የሚለው ቦክስን ወይም ደግሞ በዛን ዘመን የሚደረገውን ትግል አይታችሁ ከሆነ ልጆች ሆነን ክፍለ ሀገር ላይ ትግል አለ። የሚታገልም ሰውነቱን አስገዝቶ ይላል። ትግልን አይታችሁ ከሆነ እድሜን ያመጣጥናል። አሁን እንደውም እንደ አዲስ በሻምፒዮን በዓለማችን ይሄ ትግል ራሱ አዲስ ሆኖ መጥቷል። ይታገላል። በእድሜ በኪሎ በመጠን የሚቀራረቡ ሰዎች ነው የሚታገሉት። ሁልጊዜ የወደቀ ይሸነፋል፣ የጣለ ግን አሸናፊ ነው። ሽልማት ይቀበላል። ይህንንም ያነጻጽላል ጳውሎስ። ምን ብሎ ነው? የሚታገል ሰውነቱን አስገዝቶ ይላል። ሰውነቱን አስገዝቶ እንደሚታገል ሁሉ እታገላለሁ ይላል። ስለዚህ አየርን ደግሞ እንደመጎሸም አይደለም ይላል። እኔ ግን ይላል ራሴን እያስገዛው አለ። ለምን ስትሉት ለሌላው ከሰበኩ በኋላ የተጣልኩ እንዳልሆን ሰውን አሻግሬ ሰውን እንደ ቀስት ሰውን ተናግሬ መንገድ አስይዤ ደህንነትን አሳይቼ አጥምቄ አገልግዬ እኔ ግን የተጣልኩ እንዳልሆን ራሴን አስገዛለሁ ይላል። ለምንድን ነው ሲል እኔ አለ በከንቱ አልሮጥም አለ። እኔ እንዲሁ በከንቱ አልሮጥም አለ። የከንቱ ሩጫ አይደለም አለ። ሩጫዬ በከንቱ አይደለም አለ። የእግዚአብሔር ቃል ሲናገር ዳዊትም በዘመኑ የእግዚአብሔርን ሐሳብ እንዳገለገለ እንደሚነግረን ሁሉ ስለ ጳውሎስም በሌላ ስፍራም ጳውሎስ
በአንድ ቅድመ ያልኳችሁ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ጀምሮ ምን ብሎ ነው የሚናገረው? ስለ ሩጫ ሲናገር በጣም የሚገርመኝ መልካሙን ገድል ተጋድያለሁ አለ። ሩጫውንም ምን ብያለሁ? ጨርሻለሁ አለ። ሩጫዬን አይደለም ሩጫውን ነው የሚለው። ሩጫውን ጨርሻለሁ፣ መልካሙንም ገድል ተጋድዬ፣ አሁን ግን የክብር አክሊል ይጠብቀኝ። እሱ ማለት እግዚአብሔር አብ ከራሱ ከኢየሱስ ክርስቶስ የሽልማት እቀበላለሁ አለ። ተወካይ አይልክልኝም አለ። ሰው አይመድብልኝም አለ። የክብር እንግዳ አይልም፣ ፕሬዝዳንት አይልም አለ። አይ ምክትሉ ይምጣ አይልም አለ። ራሱ ከራሱ ከጌታ ኢየሱስ ሽልማት እቀበላለሁ አለ። እንዲሁ ምን አንልም፣ አንሮጥም። ስለዚህ ንፋስ እንደመጎሸም አይደለም አለ አሁን። ስለዚህ ይሄን ሲናገር ሁሉም አለ ዋጋውን ይቀበላል አለ። እንዲሁ ደግሞ አልጋደልም አለ። ነገር ግን ከሌሎች ከሰበኩ በኋላ የተጣልኩ እንዳልሆን ራሴን ስጋዬን አለ ስጋዬን አለ እየጎሰምኩ አለ። ስጋ ፍላጎት ይፈልጋል። ሁሌ ምቾት ነው የሚፈልገው። ተድላን ትፈልጋለች ስጋ። ሁልጊዜ ምቾትን ትፈልጋለች። ለዚህ ነው ዳዊት ተሰቃየ። አንድ ጊዜ ነፍሱ ሚዛን ላይ ነች። ሁልጊዜ ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይላል ገላትያ። ሁለቱም እርስ በርስ ይቃወማሉ። የሁለት ዓለም ናቸው ስጋና መንፈስ። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ፣ ሁለቱም ይቃወማሉ አለ። ስጋ መንፈስን ይከሳል አለ፣ መንፈስም ስጋን ትከሳለች አለ። ስለዚህ የሁለቱም አስታራቂ መሃል ላይ የምትጫወት ደግሞ አለች። ሁለቱንም ይዛ የምትንቀስ። ስጋ ብቻውን ስጋ አይደለም፣ መንፈስም ብቻውን መንፈስ አይደለም። መንፈሳዊ ነገር ሰው ማንነት ላይ መንፈሳዊ ነገሩ ሲበረታ ስጋው እየደከመ ስለሚሄድ፣ ስጋ እያየለ ሲሄድ ደግሞ ሰው በመንፈስ እየደከመ ይሄዳል። ስለዚህ ምን ብሎ ነው የሚናገረው? መንፈስ በስጋ ላይ፣ ስጋ በመንፈስ ይቃወማል። ሁለቱም ታርቀው አያውቁም፣ አብሮ ሄደው አያውቁም፣ አንድ ሀሳብ ላይ ተስማምተው አያውቁም። ሁልጊዜ በሁለቱ መካከል ጦርነት ነው። ለዚህ ዳዊት ተቸገረና እንዲህ ብሎ ተናገረ። ነፍሴ ሆይ ይላታል መሃል ላይ። መንፈሳችሁ ሲያይል ነፍሳችሁ ዝማሬ ታፈልቃለች። አየህ፣ መንፈሳችሁ ሲበረታ ነፍሳችሁ ዝማሬ ታፈልቃለች፣ መገለጥ ታመጣለች፣ ሐሴት ታደርጋለች። ነፍሴን ደስ ደስ አላት ትላላችሁ። ስጋችሁ ካየለ ደግሞ ነፍሴ ሆይ ያ ሰነፍ ሰው እንዳል ቢጠጪ ለብዙ ዓመት የሚሆንሽን ጎተራሽ ሙሉ ነው፣ አትቸገሪ። ከዚህ በኋላ ባሰሪ እንኳን ምንም ባትል አንተን ነፍስሽን የሚያኖር አግኝተሻል፣ በቂ ነው ለብዙ ዓመት ይላል። ስጋ ሁልጊዜ ካየለ አይታችኋል። ነፍስ መሃል ላይ ትጫወታለች። ሁሌ ስመስል እንደ ደቂቃና እንደ ሰዓት እንደ ደቂቃ ቆጣሪ እንደ ሰዓት ቆጣሪ ነው። ትዞራ አትቀመጥም። ስጋ ያየለ ቀን ወደ ስጋ ታዘነብላለች። መንፈስ ካየለ ወደ መንፈስ ታዘነብላለች። ለዚህ ማን ይገላግሉ? ለዚህ ነው ጳውሎስ ለሞት ከተሰጠኝ አለ ሮሜ 7 ላይ ቁጥር 24 አካባቢ ለዚህ ለሞት ከተሰጠኝ ስጋ ማን ይገላግለኛል አለ። እንዴ ገላጋይ ፈለገ። ስጋ ሲያይ ለምን ሲባል ማድረግ የምፈልገው ሳይሆን ማድረግ የምፈልገው ነው ማድረገው አለ። ለምን ስትሉት እኔ የምፈልገው አለ መልካሙን ነገር ለማድረግ ነው አለ። ሳላቅ ግን ራሴን የማገኘው ምን ጣቢያ ውስጥ ነው አለ። ማድረግ የሌለብኝ ቢሮ ውስጥ ራሴን አገኛለሁ አለ። ስለዚህ ማን ይገላግለኛል አለ። ለዚህ ለሞት ከተሰጠኝ ስጋ አየ ስጋ ይዞን ከሄደ የስጋ ምቾት። ለዚህ ነው መጽሐፍ ቅዱስ ሲናገር እኔ ዮሐንስ በጣም ይገርመኛል መልእክት ላይ ከአይን አምሮት የስጋ የአይን አምሮት ይላል፣ የስጋ ምኞት፣ የኑሮ ትምክህት። እነዚህ ነገሮች የተያዙ የተንጠለጠሉ ናቸው። ሶስት ቁልፍ በአንድ ቁልፍ ማስያዣ፣ የሳሎን፣ የመኝታ ክፍል፣ የኪችን ሶስት ቁልፍ በአንድ መያዝ እንደሚቻል እነዚህ ሶስቱ የተያዙ ናቸው። ተመልከቱ። አይን አምሮት አለ፣ የማለት አቅም አለ። የሆነ ነገር በማድነቅ የሆነ ነገር ትኩረት ይሰባታል። ስጋ ደግሞ የሚያከሳው ምኞት ደግሞ ሰው የሚጥለው ምን ሆኖ ስትሉ የኑሮ ትምክህት። አየ ስጋ እነዚህ ነገር ነው የሚወልዱ። ይሄ ነው የሚያስከትለው። ስለዚህ ምን አለ? ለዚህ ከሞት ከተሰጠ ስጋ ማን ይገላግለኛል? ጳውሎስ እንዳለው ዳዊትም እንዲያል ነፍሴ ሆይ አትነዝንዢ፣ እኔ የመድኃኒቴን አምላክ እግዚአብሔር ምን እለዋለሁ? አመልከዋለሁ አለ። ዛሬ በኢየሱስ ክርስቶስም ነፍሳችን ጸጥ እናሰኝ። እስቲ በደንብ አሜን በሉ። ጆሮ ከመስማት አይን ከማየት አይሞላም። እግዚአብሔር ፊት ነው የምነግራችሁ። በቅንነት ነው ማወራ። ህይወት ተመልከቱ። አሁን እኔ ነኝ ያልኩት እኔ ነኝ። የዚህ ምድር ነገር አይሞላም። አንተም ትሮጣለህ፣ እሱም እየሮጠ ይከተልሃል።
እኛም እንሮጣለን ኑሮ ለማሸነፍ እሱም እየሮጠ ይከተለናል። ተመልከቱ ጳውሎስም ያለው ይሄ ነው። ይሄ ልኩን ካላወቅ ነፍስን ልኳን ካልነገርካት እናት አለ ልጇን ጮኸት ጸጥ እንደምታሰኝ ነፍሴ ጸጥ አሰኘዋታል። ትልቅ ሰው ማለት ሀገር የሚመራ አይደለም ማለት ራሱን የሚገዛ ራስን መግዛት ኑሮም ሞልቶ አያውቅም። ስራው እየበዛ ሐሳባችሁ እየበዛ ነው የሚሄደው። አይምሮአችሁ እየተጨነቀ እየበዛ ነው እየበዛባችሁ ነው የሚሄደው። አንድ ሰው ትልቅ ካምፓኒ ድርጅት ነው ተብሎ ከዕዳ ነፃ ተረከብ እስከዛሬ ቢባል ሰራተኛ ማኔጅ የሚያደርግበት ዕውቀት ያስፈልገዋል። አይደለም ሰራተኛ የመጣውን ገንዘብ እንኳን በትክክል የሚያስኬድበት ጥበብ ያስፈልጋል። ለዚህ ነው የችግር ጊዜ ወንበር የሚወለውሉ ይመጣሉ ቸርች ውስጥ። ስራ ዝግት ሲል ወንበር የሚወለውሉ ቸርች የሚያስከፍቱ ጌታ ምስክርን በር ተንኳኳ ማለት እነዚህ ስራ ሲገኝስ አይ አም ቢዚ አልቻልኩም ታውቃለህ ፓስተር ይላል። በጣም ቢዚ ሆኛለሁ። አሁን በማሸነፍ ጳውሎስ እንዳለው በምንድነው በምን ውስጥ ነው ያለ? በመጋደል ውስጥ ነን አለ። ለዚህ ነው ዳዊት ነፍሴ ሆይ አትነቂቂ እኔ የመድኃኒቴ አምላክ እግዚአብሔርን አመልከዋለሁ። እኔ ገረመኝ ይኸው እግዚአብሔር ምስክሬ ነው። እኔ ዳዊት ንጉሥ ሆኖ በገና ከሱ አራቀ መዝሙረኛ ዳዊት ሲሉ እንኳን ይገርመኛል። ንጉሥ ሆኖ አንተ ሰውየው የጦር ሰው ነው። ከልጅነቱ ጀምሮ እጁን አቅፎ የተቀበረው ዳዊትን ጦር ነው። ከልጅነቱ ከእናቱ ቤት ወጥቶ እኮ የገጠመው ሰንዴ ስኩል አይደለም እየጻፉልን። አይ ይሄ ልጅ ዳዊት በሰፈር ውስጥ እኮ በስፖርት ክለብ ውስጥ በጣም አንደኛ ነው አክቲቭ ነው አልተባለልንም። ከአንበሳና ከድብ ምህረት ከማያውቁ እኔ ግን ቤተሰቦቹ ለኛ የተጻፈልንን ያቆየቱ እነዚህ ቤተሰብ ይሄን ይረዱ ይሆን? ልጁ ከልጅነቱ ከአንበሳና ከድብ ጋር ነው። በጎች ነው የሚጠብቀው። የሌሎቹ እነ ሳማና ኤልያብ ምናምን ውሏቸው የተሻለ ነው። አይታችሁ ከሆነ መጽሐፍ ቅዱስ ስለሚነግረን በአንደኛ ሳሙኤል ምዕራፍ 17 ላይ የእግዚአብሔር ቃል ሲነግረን ሰልፍም ይወጣሉ፣ ማስታወቂያም ያነባሉ። ጎልያድን ለገለበጠ መስፈርቶችን ይዘረዝራሉ። በእውቀት አንደኛ ናቸው። ሳይኮሎጂ ችግር የለባቸውም። ጥሩ ሁኔታ አቋም ላይ ነው ያሉት። ዳዊት ግን መልከ መልካም አይኑ ልጁም ያማረ ልጅ ነው፣ ለጋ እድሜ ነው፣ ግን በጎች ጋር ነው የሚለው። ከልጅነቱ ሰልፍ ሰው ነው። ስለዚህ አንበሳና ድብ ጋር ነው የሚጋደለው። በጎቹ ታማኝ ነው፣ በጎቹን ያስገባል ያስወጣል። ያ በጎቹ ላይ የታመነውን ሰው እግዚአብሔር ፈለገ። ያ አደባባይ ይሄ ትከሻውን ሰፋ አድርጎ ይሄ ለማስታወቂያ ብቁ ነኝ ምናምን የሚለውን ሰው ትተው እግዚአብሔር እኔ ገረመኝ። ባለፈው እዚህ ተናግሬያለሁ። እግዚአብሔር ራሱ ንጉሥ ሲፈልግ ምን እንዳደረገ ታያላችሁ። ሳኦልን አስለቀሱት፣ ሳሙኤልን አስለቀሱት። አልሆነም። ሳኦል ተቀመጠ፣ ሳኦልም አልቀጠለም። አሁን ቀድሞ ደግሞ እግዚአብሔር ከሳኦል መንግስቴን ነጥቄ ለአንድ ሰው ሰጣለሁ፣ አንድ ሰው አለኝ አለ። ያው ተመልከቱ፣ ከዛ ሁሉ እንደ አሸን የበዛ ከእስራኤል አንድ ሰው ላይ እግዚአብሔር አንድ ሰው ለእግዚአብሔር የማላይ ይሁን እግዚአብሔር የሚያርፈው ብለው ሲጠብቁ ከእሴይ ቤተሰብ አለ ሳሙኤል ጥበበኛ ነው፣ ይገለኛል። ሳኦል ስጋዊ ነው። ሳኦል በስልጣኑ ማንም ከመጣ አይምርም፣ ይገለኛል። ከሰማ ደግሞ አርማታያ ነው ሳሙኤል የሚኖረው፣ አልፎ ነው በሳኦል በር ላይ የሚያልፈው። ከሰማ ሰዎችን ይዤ ዘንድ ቅባት ይዤ ዘይት ይዤ ልቀባው ሲሄድ ከሰማ ይገለኛል ሲል ግድ የለም እንደውም እንዲህ አድርጋለሁ ልሰዋ ነው በል። እኔ እኮ እግዚአብሔር ራሱ ይገርመኛል። ልሰዋ ነው በል። ከዛ የእሴይን ቤተሰቦች ጥራ፣ የእስራኤል ሽማግሌዎች ሁሉ ሰብስባል። ከዛ ሰብስብ የምታደርገውን እዛ እነግርሃለሁ አለው። ስለዚህ እከሌን ትቀባለህ አላለው እግዚአብሔር እና የእሴይን ቤተሰብ በዛ ጥራ አለው። ከዛ የምታደርገውን እነግርሃለሁ አለው። ልክ ትዝ ያላችኋል አናንያ ዝርዝር ሲያበዛ እግዚአብሔር በመሰረቱ ይሄ ዝርዝር የሚፈልግ አንዳንድ ሰው ደግሞ የመረጃ ሰው ከሰውም ጠንቅቆ እስከ መጨረሻ መረጃ መስማት ይፈልጋል። እግዚአብሔርንም እንደ ሰው ወረኛ ያደርግና እስከ መጨረሻው ንገረኝ ይላል። እግዚአብሔር ምን እንዳለው ታውቃላችሁ? አናንያንም ሂድ ምን ነው ከጥንት ጀምሮ እኮ አለ ሳኦል ክርስቲያንን ያሳደደ። አሁን እግዚአብሔር መረጃ እጥረት አለበት እንዴ? አንዳንድ ሰው ተንበርክኮ ለእግዚአብሔር መረጃ ሲዘረግፍ ጊዜውን ይበላል። ወደ ገደለው ግባ። ልትድን ትወዳለህ? አዎ በቂ ነበር። እኔ ሰው የለኝም ከልጅነቴ ጀምሮ እዚህ 38 ቁጭ ብያ መጨረሻ ላይ አልጋን በቃ አልተግባባንም። አልጋን ተሸክመ የዛን ቀን እኮ የፈውስ መንገዱ ሌላ ሊሆን ይችላል። አልጋ ላይ ይሸከም ይችላል። እግዚአብሔር አልጋ ማሸከም ፕሮግራም ኖሮት በዛው እግረ መንገድ ግን በሰበት አልጋ መሸከም አልተፈቀደም የሚለውን ቱር እያደረገ ያወጣል። በእውነት እኮ አንዳንድ ጊዜ እግዚአብሔር እንዲህም ካለ የሆነ የሚመታው ነገር አለ። አትሟገቱ፣ ለእቃ አትበሉ። ዝም ብላችሁ የሚቀበል ሰው አለ። ክብር ለእግዚአብሔር ይሁን። የዛን ቀን የምትቀባልኝ ሰው አለ እና በቃ ሂድ እዛ አለው።
ሳሙኤል ጊዜ ያቃጠለ ልቀባ መጥቻለሁ የእስራኤል ሽማግሌዎች ሁሉ ጠርቶ ከእሴይ ቤተሰብ አንድ ሰው ንጉስ ሊሆን ነው ሲል የስ አለ። እሰይ እስራኤል ሕዝብ በቃ ከሳኦል ተገላገል። ይሄ ጨካኝ 40 ዓመት ሙሉ 2 ዓመት ውሃና ማብራት እያስገባልን 2 ዓመት እንክብካቤ አድርጎ በትክክል መርቶ 38 ዓመት እኛን የእግዚአብሔርን ሐሳብ ትቶ የግሉን ሐሳብ እኛ ላይ ያደረገ አይደል? እግዚአብሔርማ የልቡን ሊሰጠው ነው አሉ። ከዛ እሺ ሲል እነ ኤልያብን አለ ቁመናው የሰጠ ነው። አንዳንድ ሰው እንደ ኮካ ጠርሙስ ያምርበታል አቋም። ጌታ ምስክር የኮካ ጠርሙስ እኮ አንተ ሸቀጥ እንደው እንደ ነቢራ ምናምን እንዲህ ማይልም ቀጥ ያለ ነው። እዚያ በቃ ይሄ ነው አለ ለንግስና የሚሆነው። ይሄ አቋሙ ያስታውቃል አለ። እውነትም ሰውየው ቀላል አይደለም። ሰልፍ ሜዳ ላይ ይታያል። ሰውየው ሐሳብ ሲሰጥ አንዳንድ ነገር ሲታይ ምናምን ሲባል ስለሚሰማ እሱ ነው አለ። እግዚአብሔር መጣና እሱ አይደለም አለ እና በቃ ኤልያብን አምጡታል። ኤልያብ መስዋዕት እሱም አይደለም። ገረመኝና አይደለም ሳሙኤል እሰይ የገዛ ልጆቹን እኮ በተናቸው ነው ያውቃል እኮ የገዛ ልጆቹ ባህሪያቸው ነው ያውቃል፣ በተናቸው ነው ያውቃል። እሰይ ግራ ገባውና ሁሉንም ግራ አድርጎ በቃ ሳማም አይደለም አለ ኤልያብም አይደለም በቃ እስቲ የቀባውን ቀባ ብለው ሁሉንም እጥፍ አንዴ ገልበጥ አድርጎ አመጣለት። አሁንም ሰውየው መለከት ቀንዱ ወስዶ ዘይት ሊደባ ሲሆን ይሄም አይደለም ቢያቅተው ያ ሊቀባበት የተዘጋጀ ረም ያለው ያ በልሳን የተጋጋለው ሳሙኤል አረጋጋው። ምን ነው እዚህ ውስጥ የሉ ማለት ግራ ገባውና ሊቀባ ከተዘጋጀው ትቶ አለው ና አለው እሰይ ቆይ ሌላ ልጅ አለ እንዴ ሲለው መኖሩን አለ ግን በጎች የሚጠብቅ ነው እሱ። ባካችሁ የእግዚአብሔር አይን ያለበት ልባርካችሁ፣ የእግዚአብሔር አይን ይረፍባችሁ። መልእክት አለኝ። ሰው በሰጣችሁ ማንነት አትኖሩ። የእናንተ መገለጫ ይሄ አይደለም። ሰይጣን የሰጣችሁ ማንነትም አይደለም። እግዚአብሔር እናንተም በወደደበት አይን ይባርካችሁ። እሱማ አለ በጎች የሚጠብቅ በምድረ በዳ እዛ ብላቴና ነው፣ አላደገም፣ ማቹርድ አልሆነም፣ ብቁ አይደለም። ይሄን ለዚህ የሚበቃ ማንነት የለም። ግድ የለም እንሂድ አለው። አስጠራ። የገረመኝ ዴቭ መጣች። ሲያዩት መልካም እግዚአብሔር ዛሬ ይርዳን። ስለዚህ መልእክቴ ሩጡ በሚል ነው። ዳዊት የእግዚአብሔር ሐሳብ ከእግዚአብሔር ሐሳብ ካገለገለ በኋላ ይላል አንቀላፋ ይላል። ስራውን ጨረሰ። ለዚህ ነው በሌላ ስራ የእግዚአብሔር ቃል ሲናገር ጳውሎስ ሩጫውን ምን ብያለሁ ጨርሻለሁ፣ ሃይማኖቴ ምን ብያለሁ ጠብቄያለሁ፣ የድል አክሊል ይጠብቀኛል አለ፣ ታግያለሁ አለ። ስለዚህ ዛሬ እስቲ የኛስ ሩጫ ምኑ ጋር? ለዚህ ነው የዕብራውያን ጻፊ ዕብራውያን 12 ላይ ከ1 እስከ 2 ላይ እንግዲህ ይላል እነዚህን የሚያክሉ ምስክሮች በዙሪያችን ካሉ የእምነታችን ጀማሪና ፈጻሚ አፖስትል እንትናን እያየን ነው የሚለው። እኔ ነኝ የተሳሳተ። ፕሮፌት ኤኬሌን ነው የሚለው። ሜጀር 1 ኤኬሌን ነው የሚለው። ዲያቆን ነው የሚለው። ፓስተሩ ነው ወንጌላዊ ይላል። የእምነታችን ጀማሪና ፈጻሚ ማንን እያየን? ኢየሱስን እያየን በምን እንሩጥ? በትዕግስት። እንዴት? ከኃጢአት በቀር በነገር ሁሉ ተፈትኖ ያለፈ ማንነት ያለው ኢየሱስ ብቻ። በምን እንሩጥ? በትዕግስት ምን እንበል? እንሩጥ ይላል። ሩጫ የህይወትን ግብ ነው የሚያሳየው። ሩጫ የተቀበልነውን ተልእኮ ማስኬድ ነው። ሩጫ የሚያሳየው ከእግዚአብሔር የተቀበልነውን ነገር ማስኬድ። ሩጫ የህይወትን ፍጻሜ ነው የሚያሳየው። ሩጫ በዚህ ምድር ያለን ከእግዚአብሔር ጋር ያለን በህይወታችን ያለውን መንገድ ነው የሚያሳየው። ሩጫ ብዙ ነገር ነው። ለዚህ ሩጡ ይለናል። ስትሮጡ ግን በከንቱ አትሩጡ አለ። በከንቱ ምን አትበል። እነሱ ለሚጠፋ አክሊል አለ፣ እኛ ግን ለክብር አክሊል፣ ለህይወት አክሊል፣ ለመንፈስ አክሊል፣ ለሽልማት ከራሱ ለመቀበል እንሮጣለን አለ። ስለዚህ ሰው ሁሉ እየሮጠ ነው። ግን እንዴት ነው የሚሮጠው? ግን ምን አይነት ሩጫ ነው የሚሮጠው ነው? ምን በሉ ሩጡ። እሺ ሩጫ መጽሐፍ ቅዱስ ከብሉይ ኪዳን ከአዲስ ኪዳን ሁለት ሰዎች እንመልከት። ሁለት እንመልከት። እዚህ ጋር ከአዲስ ኪዳን ጴጥሮስና ዮሐንስ ወንጌል ምዕራፍ 20 ላይ ከ1 እስከ 9። እዚህ ጋር ደግሞ በብሉይ ኪዳን የሳዶቅ ልጅ አኪማስ እና ኩሲ የሚባሉ ሯጮች አሉ። እዚህ ጋር ደግሞ በአዲስ ኪዳን እንዳልኳችሁ በኢየሱስ ክርስቶስ ዘመን ዮሐንስና ጴጥሮስ የሚባሉ ሁለት ሯጮች አሉ። ሁለቱም ሲሮጡ እናያቸዋለን። በመጀመሪያ የአዲስ ኪዳኑን ላንሳ፣ በኋላ ላይ ስለመጣበት
ልቤን የነካኝ ስለሆነ የአዲስ ኪዳኑ ሩጫ የሮጡት ጴጥሮስና ጌታ ይወደው የነበረ ደቀ መዛሙርት ይለዋል። ኢየሱስ በዮሐንስ ወንጌል ምዕራፍ 19 ላይ ትዝ ይላችሁ ከሆነ ሞተ፣ ተቀበረ፣ እነዚህ ቀበሩት ይላል፣ ከፈኑት ይላል። የአርማቴያስ ልጅ ዮሴፍ እንደገና ደግሞ ኒቆዲሞስ ያ ቪአይፒ ክላስ ሲማር የነበረው ክብሩን ጥሎ በሌሊት ከኢየሱስ ክርስቶስ የተማረው ያ ኒቆዲሞስ ኢየሱስን ከፈኑት፣ ቀበሩት ይላል። ስጋው በመስቀል ላይ ካደረ ነገ ፋሲካ ስለሆነ ምድር ይረክሳል የሚል አይሁድ ልማድ ስላላቸው ወዲያው ኢየሱስ ስጋ ለማውረድ ሲሉ ስጋውን ከጲላጦስ ለመኑትና ይላል ወደ ኢየሱስ ሲሄዱ ቀድሞውኑ ሞተዋል። ስጋውን ከመስቀል አወረዱ። ግን ወደ እነዛ ወንበዴዎች ሲሄዱ አልሞቱምና ጭናቸውን ሰብሮ አወረዱ። ብዙ ጊዜ የሚሰበረው ያልሞተ ሰው ነው። መብቱን ያልጣለ ክብሩን ያልጣለ። ሰሞኑን ደቀ መዛሙርት እያስተማርን እንባዬ ይመጣ ነበር። ልጆችም ያውቃሉ እንደተስፉ ጌታ ምስክር በጣም የፍቅር ሀኒሙ ላይ ነን። አዲስ ኪዳን እየተማር ስለ ደቀ መዛሙርት የሚያስከፍለው ዋጋ እያስተማርኩ ነው። የራሴ ያሰ ልጆቹ ራሳቸው የማያይባቸው ነገሮች እና አገል ደቀ መዛሙርት ማለት የሚከፍለው ዋጋ መክፈልን ስንመለከት ራሱን የካደ ብለናል። ራሱን የካደ መብቱን በፍቃዱ ብላ ራሱ የተወ በመቀጠል ደግሞ ደስ የሚለው መከራ ሲቀበል ሲገፋ ደስ የሚለው መልካም በማድረግ የታወቀ ብዙ ነገር አለ። ስለዚህ የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስ ሞተ፣ ተቀበረ። አሁን ደግሞ ትንሣኤው ሊያበስሩ መግደላዊ ማርያምና ትዝ ይላችሁ ከሆነ የሴቶች የመጀመሪያ ትንሣኤ የሰበኩት መጥቶ ተሰብስበው ባሉበት መቃብሩ ባዶ ነው አሏቸው። ሴቶቹ እንዴት ሲሉ እኔ እንጃ ወስዶት ይሆናል ስጋውን አሉ። ከፈኑ ብቻ ነው መቃብሩ ባዶ ነው አሉ። ይህን ጊዜ እኔ የገረመኝ ዮሐንስ 20 አውጣልኝ በጣም ልቤ ነካ። አንድ ጎበዝ አንባቢ ዮሐንስ 20 ከ1 ጀምሮ እስከ 9 መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩን ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ። ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ማናማ ዮሐንስና ጴጥሮስ ጌታ ይወደው የነበረ ደቀ መዛሙርት ያው ዮሐንስ ጻፈው ራሱ ስለሆነ እኔ ነኝ ማለት አይደለም። ስለዚህ ጌታ ይወደው የነበረው ደቀ መዛሙርት ዮሐንስና ጴጥሮስ ሁለቱም ምን አሉ? አብረው ሮጡ። ዲገምስ ከደጋጋችሁ ሁለቱም አብረው ሮጡ። ማናማ ጴጥሮስና ዮሐንስ ወይም ደግሞ ጌታ ይወደው የነበረ ደቀ መዛሙርትና ጴጥሮስ ሁለቱም አብረው ልክ መጥተው ተነስቷል። መቃብሩ ባዶ ነው፣ ጌታ ይወስዶት ይሆናል፣ መቃብሩ ባዶ ነው ስለ ሁለቱም አብረው ምን አሉ? ሮጡ። እሺ ቀጥልልኝ። ይኸው ስሙ፣ ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና ይኸው ተመልከቱ። ሁለቱም አብረው ምን አሉ ይላል? ሮጡ ይላል። አሁን ግን ጌታ ይወደው ነበረ ዮሐንስ እኮ እሱ ምን አለ ይላል? ፈጥኖ ምን አለ ይላል? ሮጠ። ከማን የፈጠነው? ከጴጥሮስ ፈጠነ ይላል። ሰው ለሁለት ነገር ይሮጣል። መልእክቴ ይሄ ነው። ሰው ለሁለት ነገር ይሮጣል። ልክ ጳውሎስ ሽልማት አክሊል ለማግኘት እንደሮጠ ሁሉ ለከንቱ ነገርም የሚሮጥ ሰው ስላለ እኔ በከንቱ ምን አልልም አልሮጥም። ለዚች ዓለም ለሚጠፋ ለወዳቂ ዓለምና ለዚህ አልሮጥም አለ። ሌላው ሰው ለሁለት ነገር ይሮጣል፣ ለደስታና ለሐዘን። ሰው ሰርፕራይዝ ሊያወራና መርዶ ሊነግርም ይሮጣል። አሁን እኛ የምንሮጠው ለምንድን ነው? ዋጋ ያለው ነው፣ ዋጋ የሌለው ነው። ዛሬ ዋጋ ያለው ሩጫ እንድንሮጥ ጌታ ይርዳን። እጆቻችሁ ከፈሩ። የከንቱ ሩጫ አልሮጥም በሉ እስኪ። የድካም ሩጫ አልሮጥም በሉ እስኪ። ከዚህ በኋላ በሉ የድካም የከንቱ ሩጫ አልሮጥም በሉ። ተመልከቱ። ሁለቱም ሮጡ ይልና ጌታ ይወደው የነበረ ሌላኛው ይለዋል እኮ። ቀጥል እስቲ ጨርሰው። ወደፊት ሮጠና ማን ነው ቀድሞ? ሁለቱ ደረሱ ነው የሚለው። አስቀድሞ ማን ነው የደረሰው? ዮሐንስ ደረሰ ይላል። ከመቃብሩ ምን አለ? ደረሰ ይላል። እሺ ዝቅም ብሎ ሲመለከት የተልባ እግሩ ልብስ ተቀምጦ አየ። ነገር ግን ወደ ውስጥ ምን አላለም? አልገባም። እሺ አየ። አንዱ ቀደመ፣ ፈጥኖ ቀደመ። አሁን የሚከተለው ማን ነው? ትዝ ይላችኋል። ኬንያዊና ኃይሌ ዱሮ ሲሮጡ የተከተለው ነው ዋንጫ የሚቀበለው ወይስ ያስከተለው ነው? ተመልከቱ። ሩጫ ማለት ፉክክር ነው፣ ውድድር ነው፣ ድካም ያለው ነገር ነው። ማሸነፍም መሸነፍም ያለበት ነው። አሁንም እኛም የምንሮጠው ሩጫችን ቀላል ሩጫ አይደለም፣ ታላቁ ሩጫ ነው። ታላቁ ሩጫ ስላችሁ 42,000 ኪሎ ሜትር ብቻ አይምሰላ፣ የህይወት ሩጫ ነው።
ዛሬ ማወራው ስለ ህይወት ሩጫ አቋርጦ ይሄኛው አቋርጦ መውጣት ይቻላል። ይሄኛው አቋርጦ መውጣት የማይቻል ብትችል ክርስትና በጣም ትሮጣለህ። አንድ ሰባኪም እንዳለው በጣም ከቻልክ በኃይል ትሮጣለህ። ካቃተ ከደከመ ትራመዳለህ። እንደው ካቃተ መሄድ ካቃተ ትንፏቀቃለህ እንጂ አቋርጣ አትወጣም። ስለዚህ በሩጫ ደንብ ያሸነፈ እንጂ የተሸነፈ አክሊል እንደማይቀበል እኛም ሩጫ ላይ ነን። ሩጫ የምንለው የህይወታችን ዛሬ ከጌታ ጋር የጀመርነው መንገድ የሩጫ ህይወት ነው። ስለዚህ የምናቋርጥ ሰውን የምንጨርስ ሰዎች እግዚአብሔር ያድርገን። ስለዚህ አለ ጳውሎስ ራሴን እየጎሸምኩ አስገዛለሁ አለ። ምሮጠው የከንቱ እንዳይሆንብኛል። ስለዚህ ሰው ለሁለት ነገር ይሮጣል። ለሚጠፋ ለዚህ ዓለም ይሮጣል፣ ለማይጠፋው ለዘላለም ህይወት ይሮጣል። የዚህ ምድር ነገር ይቀራል። የላይኛው የሰማይ መዝገብ ግን የተዘጋጀልን ክብር አለ። ኢየሱስ ያድናል። ስለዚህ ሁለቱም አብሮ ሮጡ ይለናል። በመቀጠል ግን ይሄኛው ፈጠነ ይለናል። መፍጠን ብቻ አይደለም ወደ ውስጥም ገብቶ ከርቀት ተመለከተ ይላል። ሌላኛው ጴጥሮስ ደግሞ ተከትሎ ምን አለ? መጣ። እሺ ቀጥል ጨርስልኝ። ጴጥሮስ ተከትሎት መጣ። ወደ መቃብሩ ምን አለ? ገባ። ስለዚህ ተቀምጧል። አሁን ጸሐፊው ሲጽፍልን የፈጠነው የትኛው ዮሐንስ ግን የተነሱት ሩጫ እንዴት ነበር? እኩል ናቸው። እሺ እነዚህ ሰዎች የሮጡት ሄዶ ተመልሶ የምስራች ነው ያበሰሩት። ኢየሱስ ተነስተዋል። ወደ ታች ስታነቡት በእናትህ አንብብልኝ። አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ አለ። እሺ ከሙታን ይነሳ ዘንድ እንዲገባው የሚለው የመጽሐፍ ቃል ገና አላወቁም ነበር። ያዝልኝ እዚህ ጋር ለካ ሰው ይሮጣል እንጂ ብዙ ነገር ገብቶት አይደለም። የጌታ ኢየሱስ ፍቅር እንደዛ እያስሮጣቸው እየሮጡ ከመቃብሩ ሲደርሱ ኢየሱስን ሲያጡት ሌባ ወስዶ ነው የሚል ግምት ነው እንጂ የነበራቸው ያ እሞታለሁ በሶስተኛ ቀን እነሳለሁ የሚለውን ምን አላሉትም፣ አላወቁትም። ዛሬ የሆነ ነገር ይበራልናል። እስቲ እጆቻችሁ ከፍ አድርጉና ዛሬ በሉ እስቲ አይኖቼ ይከፈታል በሉ። ከዚህም በኋላ በሉ እስቲ የድንግዝግዝ አልሮጥም በሉ። አላወቁም ነበር። እሺ ቀጥል። በቃ ያዝልኝ። አዎ ጌታ ይባርክ። ያስኩት እዚህ ስለሆነ እስከ 9 ስላልኩ እስከ 11። ስለዚህ ሄዶ ግን የምስራችን ያበሰሩት ኢየሱስ በዚህ የለም ምን ብለዋል? ተነስተዋል። አሁን የጴጥሮስና ዮሐንስ ሕይወት ሁለቱ እኩል አልደረሱም፣ እኩል ተነሱ። ግን የደረሰው ማን ነው? ዮሐንስ ነው። ግን ሁለቱም የሮጡት ለመልካም ዓላማ ነው። የሄዱትና የጠበቁትና የሆነው ሌላ ነው። የምስራችን ያበሰሩት አንድ ደግሞ ሳይላክ የሚላክ እንመልከት። ሁለተኛ ሳሙኤል ምዕራፍ 18 አሁን ያየነው ለሕይወት ለትንሣኤ ያበሰሩ ናቸው እነዚህ። ሌላ ደግሞ መርዶ የሚያረዱ የሚሮጡ እናያለን። የሰማይ አምላክ እግዚአብሔር ያውቃል። እሱ ቃሉን እያወጣልን እጆቻችሁን ከፍ አድርጉ። ልባርካችሁ። እግዚአብሔር ለመርዶ ከመሮጥ ይጠብቃችሁ። ሳንላክ ከመላ እጆቻችሁን በደንብ እስቲ ዛሬ በሉ ሳልላክ አልላክም በሉ። እግዚአብሔር በኢየሱስም መልእክተኞች ያድርገን። መጽሐፍ ቅዱስ ሲናገር ዮሐንስ የሚባል ሰው ነበረ ይላል። ከማን ዘንድ የተላከ? ከእግዚአብሔር ዘንድ የተላከ ማን የሚባል? ዮሐንስ የተላከው ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ሁለተኛ ሳሙኤል ምዕራፍ 18 ያው እናንተ ሙሉ ሐሳቡን ከቤታችሁ ታነቡታላችሁ። ሐሳቡን እንዲህ ልበልና እሱ ከ13 ጀምሮ ያነብልናል። እንዲህ ነው ታሪኩ። የምፈልገው ቦታ ላይ እሱ ሲደርስ ያነብልኛል። አሳሳጥረው ማለት ነው ሰዓት ለመጠቀም። መጽሐፍ ቅዱስ ሲናገር ዳዊት አይታችሁ ከሆነ ቤርሳቤንን አስነወረ፣ ኦርዮንን አስገደለ። እግዚአብሔር ግን አንተ በጨለማ በስውር ያደረግከው እኔ በአደባባይ ያደርጋለሁ አለው። በአንደኛ ሳሙኤል ምዕራፍ 11 ላይ እሱ ተደብቆ ቤርሳቤን ያስነወረው 12ኛ ምዕራፍ ላይ ነብዩ ናታን መጣ። እንዲህ አለው፣ አንድ ከተማ አንድ ባለጠጋ ሰው ነበር፣ ብዙ በጎች እያሉት የድሃውን አርዶ በላ አለው። እግዚአብሔር እንዲህ አለው፣ የንጉሥ ሚስት ሰጥቼ አንሶ ቢሆን ኖሮ ይህን ሁሉ አድርጌ እንዴት የአንዱን የድሃ የዛ የምስኪን ሂድ ከሚስት ጋር ተኛ ሲባል የማይል አስክረውትም እንኳን ከሚስቱ ጋር ተኛ ሲል አላደርገውም። የእግዚአብሔር ሰራዊት በጦር ሜዳ እየሞቱ እየተፋፋመ ጦርነት ሆኖ እንዴት ሚስቴን አቅፌ ተኛለሁ? አላደርገውም። እግዚአብሔር ከኔ ያርቀው ያለው ሰውዬ አጠጥቶት እምቢ ሲል ጦር ሜዳ ሄዶ እንዲሞት ራሱ ደብዳቤ በገዛ እጁ ደብዳቤ ተጽፎ የሞትን ደብዳቤ ይዞ ኢዮአብ ጋር ይደረሰ። የጽሩያ ልጅ ኢዮአብ
የጦር መሪ ነበር፣ የጦር ጀነራል ነው። ደብዳቤው ሲሰጠው ሳስበው እኔ እንዲህ ይመስለኛል የሰጠው ደብዳቤውን በጣም ልቤን ነው የሚነካኝ። በእውነት ነው የምላችሁ። ኦሪዮን የሞትበትን ደብዳቤ ይዞ በታማኝነት ለማን ሰጠው ይላል? ለጽሩያ ልጅ ለኢዮአብ ሰጠው። ኢዮአብም ይላል ደብዳቤውን እያየ ይመስለኛል እያነበበ እሱን ነው የሚያየው። ደብዳቤው ምን የሚል ነው? በተፋፋመ ጦርነት መካከል እንደምትዋጉ ሆናችሁ እሱን አጋፍታችሁ ወደ ኋላ ተመለሱና ይሙት የሚል ነው። ምንም እያደረገ ትእዛዝ የንጉሥ ትእዛዝ ስለሆነ አጋፍቶት ሞተ። እግዚአብሔር ይህን ስለሚያይ አንተ በስውር ይሄን አድርገሃል፣ እኔ በግልጥ አለው። ያው ከቤርሳቤ የተወለደ ልጅም አላደገም። ዳዊት ዋጋ ከፈለ። ያው ትዝ ይላችኋል መዝሙር 51 ወልዶልን ሄደ። ያ ችግር መዝሙር 51 ወልዶልን ሄደ። በዚህም አላበቃም። አሁን ደግሞ 13ኛው ምዕራፍ ላይ ሲደርስ አንደኛ ሳሙኤል ምዕራፍ 13 ላይ ሲደርስ ሁለተኛ ሳሙኤል ምዕራፍ 13 ላይ ሲደርስ ሁለተኛ ሳሙኤል 13 ላይ ሲደርስ ምን እንደነካው ሳይታወቅ አምኖን የሚባል የዳዊት ልጅ በገዛ እህቱ ትዕማርን ወደደ። ይሁ እንዴት እንደሚበቅል ክፉ ዘር ቤት በኩል እንደሚመጣ ታውቁ። የገዛ ልጁ አባቱን ቢያማክር ይገስጸዋል። ባልንጀራዎቹ አማክረ ይላል። ባልደረባዎቹ አብሮም ውሎ ለዚህ ነው ይገላል፣ ያነሳል፣ ይጥላል፣ ያከብራል፣ ያዋርዳል፣ ያሾማል። ውሎ በጣም ወሳኝ ነው። ከማን ጋር እንደምትመካከር ከማን ጋር እንደምትውል ይሄ ወሳኝ ነው። እና እናቴ እንትን ትላለች ከምን ጋር የማለች እኔ አላልኩም ብያለሁ በፊት። ስለዚህ ውሎ ከባድ ነው። እህቴ ወድጃታለሁ ስለ እንደውም ጥሩ ሐሳብ አለው። ለምን አባትህን አሞኛል እህቴ ትዕማር እንድታስታምመኝ በለ ለአባት መልእክተኛ ላካለው። አባቱ ምንም አያውቅም። አሞኛል አለው። ልጅን የሚያክል ምን ነው ሲል እህቴ ትዕማርን ላክልኝ አንጎቻ ነገር እየጋገለች ትሰጥ ባካ አልቻልኩም ህመሙ ጸንቶብኛል አለው። ትዕማር ቶሎ ሂጂለት አለ። ትዕማር ሮታ ተንቀልቅላ ወንድሜ ነው ብላ ወንድሜ ብላ ስታቅፈው በር ዘጋ። ደፈራት፣ አስነወራት፣ አዘነች። መጽሐፍ ቅዱስ በወደዳት መጠን ጠላት ይላል። አንዳንድ ጊዜ አንዳንድ ሰው ኦት ነው፣ ላይም ቅርብ ነው ታችም ቅርብ ነው። በወደዳ መጠን ጠላት ይላል። ይህ እየተፈጸመ ነው። እግዚአብሔር በአደባባይ ያለው ነገር። ከዛ ምን አደረገ? መጨረሻ ላይ እቱን ደፈረ። እሺ በቃ ልሸሸግ ስትል ገፍትሮ አባረራት። የንጉስ ልጅ ነች። የለበሰችው ልብስ በብሩ ህብረ ቀለም ያማረች ነች። የንጉስ ልጅ ብቻ ነች እሷ የምትለብሰው፣ ልክ ዮሴፍ እንደለበሰው። ማንም የንጉስ ልጅ እንደሆነ ትዕማር ታስታውቃለች። ልብሷ ማንም ሊለብስ አይችልም። የንጉስ ልጅ ብቻ ነች እንደዛ የምትለብስ፣ ልዕልት ነች እሷ ነች የምትለብስ ልብሷን። እሷም ትታወቃለች። በእስራኤል አደባባይ አቋርጣ እስከነ ነውሯ በደሟ ከተማውን ሰንጥቃ ሄደች። ለምንድን ነው እግዚአብሔር ይሄን ያደረገው? እሱ በስውር ያደረገው አደባባይ ሰው ሁሉ እንዲያያት። ያሳዝናል። ሄዳ ለወንድሟ ለታላቅ ወንድሟ ለአቤሴሎም ነገረች። አቤሴሎምም ነገሩ አባቱ ጋር እንዳይደርስ ነገሩን ለሁለት ዓመት ተኩል አቆየ ይላል። ለሁለት ዓመት ተኩል በልቡ አኖረ ይላል። ጥርስ ነክሶ ቃል ጠበቀ። አንድ ቀን ጽዋ ሲሞላ ድግስ ደገሰ። ድንኳን ጣለ። የሚገርም ነው። እኔ በጣም ነው የሚገርም። እሱን ቃል ባነበብ ቁጥር ይደንቀኝ። ድንኳን ጣለ። ምስጋና ፕሮግራም አዘጋጀ። እግዚአብሔር ስላደረገልኝ ምስጋና ብሎ ህዝብ ሁሉ ጠራና አባቱንም ጠራው። አንተ ባይመችህም ግን እንኳን አለ። ምን አይነት ሰው ነው? አውቆ እኮ ነው ዳዊት እንዲገኝ አልፈለግም አባቱ። ልጅ ወንድሜ አምኖን ግን እንዳይቀር ስፔሻል እሱ ቪአይፒ። አንተ እንኳን ስለማይመች ቢዝነ አንተ አትምጣ፣ ግን ወንድሜ አምኖን ምን እንዳይቀር ሰው ለመግደል ወንድሙን ለመግደል ድግስ ደገሰ ይላል። ድግስ ደገሰ። ድግስ ከደገሰ በኋላ ህዝብ ሁሉ ካበላ በኋላ ወንድሙን እያሻሸው እያጠጣው ጌጁ ላይ እያስገባው ልኬት ላይ እያስገባው አሁን እንዴት ነው ጦዟል፣ ሰክሯል፣ እንደን እያለ እያሰከረው አሰከረውና መጨረሻ ላይ ወንድሙ አምኖንን ገደለው። ይሄ ሁሉ በእስራኤል ተሰማ። አባቱ አበደ። ዳዊት ተቆጣ። በእስራኤል ቤት ሆኖ ማያቅ በዳዊት ቤት በንጉስ ቤት ሆነ። የገዛ ወንድማማቾች ተገዳደሉ። ስሮጥ በሉስ ከንቱ ህይወት አልወጡ፣ ለድካም አልወጡ። እስቲ እግዚአብሔር በሉስ መልካም ገድል እንድጋደል እንድሮጥ ወደዚህ ምድር ካመጣኝ ከዚህ በኋላ በሕይወት ዘመኔ ሩጫዬ ከንቱ አይሆንም። ልጄ አቤሴሎም ልጄታም ስክሬኖ ባይበሉ በልጅ አታልቅሱ። ልጆቻችሁ ዋጋ ያስከፍሏችሁ። በወለዳችሁ ልጅ አንገት አትድፉ። ኧረ በደንብ አሜን በሉ። ብትወልዱ ባትወልዱ ይሄ ትርጉም ይግባችሁ። በልጆቻችሁ አትፈሩ።
እግዚአብሔር የልጆቻችሁ ሐዘን ያሳይ። እስቲ ከዚህ ቀን ጀምሮ እኔ በሉስ ጨካኝ ትውልድ ሆነ ይገቡ። ከዚህ በኋላ ጉልበቴ አይበረከም። በየትኛው ትንቂያ ይፈታ እኔ በሉስ በምንም ነገር አልወድም። ዛሬ በሉስ ጨክኛለሁ። ዓላማ አለኝ በሉስ። ዓላማ ያለው ሰው ይከፈያል። ዓላማ ያለው ሰው